ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ዛሬ ትንሽ ማውራት የፈለግኩት ስለ ግፊት ነው። ግፊት በሽታ ወይም ደግሞ ሃይፐርቴንሽን የሚባለው እንግዲህ በጣም በብዛት እንደ ዓለም አቀፍም ሆነ እንደ ኢትዮጵያ በብዛት የሚገኝ ለብዙ ሞት ምክንያት እየሆነ ያለው ከፍተኛ የሆነ በሽታ። ስለዚህ አሁን በዚህ ቪዲዮ ግፊት ምንድን ነው የሚለውን ነገር ከዛ ደግሞ ግፊትን ሊያመጣ የሚችሉ ነገሮችን በትንሹ እናያለን። ከዛ ውጭ ደግሞ እንዴት መከላከል እንችላለን ይህን ግፊት እንዳይመጣ፣ ከዛ ደግሞ ሕክምናው እንዴት መሆን እንዳለበት በዚህ ቪዲዮ በትንሹ እናያለን ማለት ነው። ከ18 ዓመት በላይ ባለው አንድ ሰው ግፊቱ በየጊዜው እየተለካ ከ140 በ90 በላይ ከሆነ ለተከታታይ ብዙ ጊዜያት እንደዚህ የሚቀጥል ከሆነ አንደኛ የሰውዬ ግፊት አለበት ማለት እንችላለን። ከዛ ውጪ አንዴ ብቻ ለክተን የሰው ግፊት አለበት ማለት የሚችልበት ኬዝ ይኖራል። እሱም ግፊቱ በአንዴ ሲለካ ከ180 በ110 በላይ ከሆነ በአንዴ የሰው ግፊት አለበት ማለት እንችላለን። መድኃኒት ማስጀመር እንችላለን ማለት ነው። ከዛ ውጪ ግፊት ደረጃ አለው። ደረጃ 1፣ 2 እና 3 አላቸው። ከዛ በተረፈ ደግሞ ሃይፐርቴንሲቭ ኢመርጀንሲ እና አርጀንሲ የሚባሉ ብለን እንከፋፍላቸዋለን። አሁን እንግዲህ ደረጃ 1 ከሆነ ከ140 በ90 በላይ ከሆነ ማለት እስከ 3 ወር መጠበቅ አለብን። ማለት በየጊዜው እየለካን ኤክሰርሳይዝ በመስራት፣ ጨው በመቀነስ እና አልኮል፣ ሲጋሬት ስሞኪንግ እና ቡና የተለያየ አይነት ነገር ሰውን ስቲሙሌት አድርጎ ግፊቱን ሊጨምር የሚችለውን ነገሮችን እያቆምን ከዛ ቼክ ለ3 ወራት እናደርጋለን ማለት ነው። ስቴጅ 2 ከሆነም እንደዛው በሳምንት ውስጥ እየተደጋገመ ቼክ ማድረግ አለብን። በሳምንት ውስጥ ነው ኮንፈርም ተደርጎ መድኃኒት መጀመር ያለበት። ስቴጅ 3 ከሆነ እንደዛው እሱ ያው ላይፍ ስታይል ሞዲፊኬሽን እንዳለ ሆኖ ፕላስ መድኃኒት ወዲያውኑ ማስጀመር እንችላለን ስቴጅ 3 ከደረሰ ማለት ነው። ዚስ ሚንስ ከ180 በ110 በላይ ከሆነ ማለት ነው። እና ይሄ ግፊት በሀገራችን 16% ነው የሚለው 16% ዳታ እንደሚያሳየው ከሆነ 16% ነው በሀገራችን ያለው። በብዛት ከተማ ላይ አርባን ከ16ቱ 22% የሚሆነው ከተማ ነው የሚገኘው። ገጠር ላይ 13% ብቻ ነው የሚለው። እንግዲህ ይሄ ከላይፍ ስታይል ጋር ከኑሮ አኗኗር ጋር የተያያዘ ነገር ነው ማለት ነው። ከዛ በተረፈ እንግዲህ 60% የሚሆኑ ህብረተሰብ ምንም በሽታው ያልታወቀባችሁ ግን ግፊት ያለባችሁ፣ 60% የሚሆኑ ያልታወቀ ማለት ግፊት ያለባችሁ ግን መድኃኒት ያልጀመሩ እነሱም ያላወቁ ማለት ነው። ከዛ በተረፈ ደግሞ ግፊት እንዳለባችሁ ማውቆ ግን መድኃኒትን በስነስርዓት አለመውሰድ ሆኖ ወይ ደግሞ ራሳችሁ በኤክሰርሳይዝ ጨው በመቀነስ እንደዚህ አይነት ነገሮችን ባለመስራት 75% የሚሆኑ ፖርሊ ኮንትሮልድ ሃይፐርቴንሽን ማለት በስነስርዓት ያልተቆጣጠረ ግፊት ያለባቸው ሰዎች ነው 75%። 60% ደግሞ ግፊት እንዳለባችሁ አያውቁም፣ ግን ግፊት እያለባችሁ ቼክ ባለመደረጋችሁ። ለምን? ግፊት ምልክት የለውም። አንደኛ ሰው እንዳለበትም አያውቅም። ስለዚህ እንደ አጋጣሚ በተለያየ ምክንያት ሲለካ ግፊት እንዳለባችሁ የታወቁ 60% ከግማሽ ህዝብ በላይ ማለት ነው። እና በጣም ብዙ ቁጥር ነው። ከዛ በተረፈ እንግዲህ ሪስክ ፋክተር የሚባሉ ነገሮች አሉ። ይህንን ግፊት ሊያመጣ የሚችሉ ወይም ደግሞ ኮዝ እንደ ምክንያት የሚሆኑ ነገሮች ይኖራሉ። አንደኛ እንግዲህ መከፋፈል እንችላለን። ሞዲፊያብል እና ነን ሞዲፊያብል የሚባሉ
ያው እኛ ራሳችን መቆጣጠር የምንችለው ማስተካከል የምንችለው እና ማንችለው ሪስክ ፋክተሮች ወይም ደግሞ ሊያመጣ የሚችለው ነገሮች አንዱ እድሜ ነው። እድሜ እኛ መቆጣጠር አንችልም። ስለዚህ በእድሜ የሚመጣ ነገር ይኖራል። ከዛ በተረፈ ደግሞ ጄኔቲክስ ወይም ፋሚሊ ውስጥ ያለው ቤተሰብ ውስጥ ያለው ከሆነ እኛ መቆጣጠር አንችልም። በራሱ የሚመጣ ነገር ነው። ሬስ እንደዛው በዘር በተለያየ አይነት ነገር የሚመጡትን እኛ መቆጣጠር አንችልም። ከዛ በተረፈ እኛ መቆጣጠር የምንችላቸው የኮዞች ወይ ደግሞ ምክንያቶች ይኖራል። እሱ አንዱ ውፍረት ነው። ውፍረት እንግዲህ በጣም ለብዙ አይነት በሽታ ምክንያት እየሆነ ያለው ከፍተኛ የሆነ በሽታ ነው ራሱ። ስለዚህ ውፍረት እኛ ራሳችን መቆጣጠር ስለምንችል እሱ ምክንያት ከሆነ እሱን መቀነስ እንችላለን። ከዛ በተረፈ ሲጋራ ማጨስ፣ አልኮል መጠጣት፣ ኤክሰርሳይዝ አለመስራት ወይ ደግሞ ስትረስ የሚባለውን ነገር በመቀነስ እነኚህ ያልኩትን አሁን እኛ መቆጣጠር የምንችላቸው ኮዞች ወይ ደግሞ ምክንያቶች ናቸው ማለት ነው። እነኚህን እንትን ማድረግ እንችላለን እኛ ራሳችን። ከዛ በተረፈ ደግሞ እንዴትስ ማወቅ እንችላለን? ግፊት አሁን እንግዲህ ፕራይመሪ እንደ ሰከንደሪ ተብሎ ፕራይመሪ ማለት ራሱ በራሱ የመጣ ማለት ነው። ወይም በጄኔቲክስ ሊሆን ይችላል። ብዙ ጊዜ ትልልቅ ሰዎች ላይ እንግዲህ ሊገኝ የሚችለው ፕራይመሪ ነው። ሰከንደሪ ማለት ደግሞ ሌላ በሽታ ነው እሱን ያመጣው ማለት ነው። ከስር ሌላ በሽታ አለው እሱን ግፊት እንዲመጣ ያደረገው ሌሎች ኬዞች አለ። ታይሮይድ በሽታ ግፊት ሊያመጣ ይችላል። ከዛ በተረፈ የኩላሊት በሽታ አንድ ሰው የኩላሊት በሽተኛ ከሆነ ግፊት ሊመጣ ይችላል። ለምን? ኩላሊታችን ነው ይሄን ነገር ሊያስተካክል ሊቆጣጠር የሚችለው። ከዛ በተረፈ ደግሞ እንደዛ ኦሳ የሚባል ኦብስትራክቲቭ ስሊፕ አፕኒያ። ይሄ ኦሳ እንግዲህ ያው ሊገኝ የሚችለው በጣም ወፍራም የሆኑና አንገታቸው አጭር የሆነ ሰዎች ላይ በብዛት የሚገኝ ማታ ማታ የማፈን እና ማንኮራፋት አይነት ያላቸው ሰዎች ላይ ይሄ ግፊት ሊመጣ ይችላል። ከዛ በተረፈ አንዳንድ መድኃኒቶች ይህንን ሊያመጡ የሚችሉ ይኖራሉ። እነኚህ ናቸው እና ምልክቶቹ ደግሞ እንዴት ያው ማኒፌስት ያደርጋሉ የሚለው ነገር አንደኛ ያው ግፊት ሙሉ በሙሉ ምልክት የለውም። ዚስ ኢዝ ዋይ ለዚህ ሳይለንት ኪለር የተባለው ምልክት የለውም። ብዙ ጊዜ ግን ሊኖረውም የሚችለው አንደኛ ራስ ምታት ነው። ብዙ ጊዜ በጀርባ በኩል ጭምድድ አድርጎ የሚይዝ አይነት የራስ ምታት አይነት ይኖረዋል። ከዛ በተረፈ ደግሞ አይናችን ብዥ የማለት አይነት ነገር ሊኖረው ይችላል፣ ብሉሪንግ ኦፍ ቪዥን የሚባለው። ከዛ በተረፈ ደግሞ ትንፋሽ ማጠር እና ልብ ምታችን ሊጨምር ይችላል። እንዲህ አይነት ምክንያቶች ሊኖረው ይችላል፣ ምልክቶች ሊኖረው ይችላል። ያው ህክምናው የታወቀ ነው እንግዲህ አንደኛው ላይፍ ስታይል ሞዲፊኬሽን የሚባለው ኤክሰርሳይዝ መስራት፣ አልኮል መቀነስ፣ ጨው በመቀነስ እንደዛውም ደግሞ ውፍረት በመቀነስ። ሌላው ደግሞ ያው ሜዲካል ዲዚዝ ያለባቸው ሰዎች ላይክ ሱካር፣ ኩላሊት ምናምን ያለባቸው ሰዎች መድኃኒት በስነ ስርዓት በመውሰድ ከዛ በተረፈ ደግሞ እነኚህ ላይፍ ስታይል በሞዲፊኬሽን ተጠቅመን ፕላስ መድኃኒት በመጠቀም ይሄን ግፊት ሙሉ በሙሉ መቆጣጠር እንችላለን። ማአት ኮምፕሊኬሽን ወይ ደግሞ እንትን ነው ያላቸው። አንደኛ ስትሮክ ሊመጣ ይችላል። ስትሮክ እንግዲህ አንዴ ሰው ላይ ከመጣ ላይፍ ስታይል ከዛ በኋላ ያለው ህይወት በጣም ከባድ ነው የሚሆነው። ከዛ በተረፈ ደግሞ የልብ በሽታ ሊያመጣ ይችላል። ልብ ጡንቻ በጣም በመወፈር እሱ ደግሞ ለሌላ ስትሮክ ለሌላ በሽታ ምክንያት ሊሆን ይችላል። ከዛ በተረፈ ደግሞ ምንድነው የኩላሊት በሽታ ሊያመጣ ይችላል ግፊት እና ማአት ኮምፕሊኬሽን በጣም ብዙ የሚያስጠላ ኮምፕሊኬሽን ያለው ግን በአንድ ኪኒን መቆጣጠር የምንችለው ለምንድነው? ያ ሁሉ ኮምፕሊኬሽን መጀመር በጣም ነው የሚፈራው። ግፊት መለካት ራሱ በጣም ነው የሚፈራው እና ስለዚህ መሆን የሌለበት ነው። ቻናሉን በደንብ ለሌላ ሰው ፕሊዝ ሼር አድርጉ። ሰብስክራይብ